ይኸው እና ይሁን ይማኛ ምናምን የምትያቸው ተሰብስበው የሚሉት እንዴ ሀቢባ ይኸውልሽ እኔ ፈረደብኝ። አሁን አይተሻል አንድ ክፉ አዎ ለምን አደረች? ምቀኛ ናት። ምንድነው ምቀኝነት? ሀቢባ እንዴት ነው ጊፍት የሚሰጠው? አንቺ አሁን የተጣላሹ ሰው አለ አይደል ሀቢባ? አሁን ባለፈው የሆነች ልጅ ታግታ ጋይስ እልህ ነው የሚያስይዘ አንዴ ሀቢባ ከራሴ በጣም እልክ ነው ውስጤን የሚያንገበግበኝ ያለ ክፋቴ ሰው የሚያክል ሲደርስብኝ አንዴ ቆይ ጆን ዳንኤል የራከ ንገሪኝ ቆይ አንዴ ጆን ዳንኤል ለምን ነው የምታረግሽ? ስለያዘኝ ነው በቃ ያልኩትን ነገር ሰው ሲጤን ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታዬ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ የሚያስረክሰኝ እኔ ከሰው ጋር ጓደኛ ስሆን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሁሉም ሰው በእኔ ተጠቅሟል። ገባሽ? የኔ ቁስሬን የማውቀው እኔ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ በስመ አብ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ኢንስታግራም ላይ እየሰደብበት ምክንያት ምንድን ነው? እኔ ምንድን ነው ከእኔ የሚፈልጉት? ገባሽ? በገዛ ገንዘቧ ቤታዬ አንቺ እኮ ስሚ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጥተሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴን ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ፣ በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው። የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ በምገባበሳ እጣፋን ታጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት። ክፉ ነገር ሲጽፉ ላይቭ ላይ ቅጣፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተወው? ምን ችግር አለ? ቀጣይ ሳምንት አደርጋለሁ ብዬ ተውቁት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥራለች ይሉሻል። ትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለምን ቀን እኮ ነው። ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ አልተመለሰም። እሷ ያለችው አሽሙር ስትናገረኝ ነው ብሎክ ያደረኳት አለች። የኔን ደግሞ ነጥብ ያዥልኝ። እኔ አይደለም አሽሙር ሊይዝ በዛ ሰዓት ቀና ማለች አይደለምስ ቪዲዮ ስሰራ ህሊና ይነግራታላ። እኔ ደግሞ ልናገር ቪዲዮ ሰርች እንዴት ነው ላይቭ አንድም ቀን ሳልገባ ይሄው እንዴት ልሰራ ነው ደህና መጥቻለሁ ስል እሷ ጋር ሳምንት ስለነበር ላይቭ ስላልገባው ይሄው ደህና መጥቻለሁ ስል አልহামዱሊላህ ሚል ነበር የለቀው። አልহামዱሊላህ ብላኔ ወለከች። መቼ ላይቭ ገብቼ ከሷ ጋር ከተለያየሁኝ አሽሙር ነው የምትለው። የወለከች አሽሙርም ብያት አይደለም። ከሷ ከተለያየው አንድም ቀን ላይቭም አልገባውም። እንዲያውም ላይቭ ስለሞተ ነው እኔ እንደ አዲስ ተነስቼ ቪዲዮ የሰራው። የዛን ቀን የወለከች ለምንድን ነው እዚህ ጋር አሁን ቅድም ያን ቃል ተናገርሽው ላላችሁኝ ይሄንን ቂምን የስላቀምኩኝ ነው። እኔም ብቻ አይደለም ባለቤቴንም ወለከች። ሲቀጥል ደግሞ እሷ ህሊናዋ የሚያውቀው ነገር አለ። ለእኔም ብቻ ሳይሆን ለሌላም ሰው የምትለው ነገር አለ። ያንን ሚዲያ ላይ አሁን ማምጣት አያስፈልግም። ሀቡዬ ነገሩ እየተለጠጠ ይሄዳል። ግን እኔ አጥፍቼም ከሆነ
ሀሲነት እንደዚህ አጥፍታለች። እሺ ሄዳ ለመሲ ከቤት ውስጥ ነው የምትሰራ፣ ልጆች አላት። ልጆች የማስፈራሪያ መሆናቸው ነው ልጆች አሏት ብላ የምትናገረው ሰው ምንም ትመልስልኝ አላልኳትም። እሷም አላለችም። ማስረጃ አለሽ ለመሲ? እኔም አላልኳትም፣ እሷም አላለችሽም። ይሄ ነው የልጆች እናት ነሽ፣ ቤት ውስጥ ነው የምትሰሪ። ታረቁ ነው ያለችኝ። እንደ ሰው ነበር፣ ትልልቅ ሰው ነበር። ሌል ታረቁ ኖ ረዋ እንደዚህ አታድርጊ፣ ታረቁ፣ እርቅ ይሻላል እንጂ ያለችኝ። አሁን በባለፈው አንቺ ግን ወደ ሌላ ወሰድሽው። ባለቤትሽ የተናገረውን ነገር ለማንኛውም ስለሚያውቅ ነዋ። እኔ እኮ አብሬሽ ነበርኩኝ። ለባለቤትሽ ያልሽው ቃል እሱም ያለው ቃል ለእኛም ሆነ የመቼም ሪከርድ እንደዚህ አላደርግሽም እያወራሽኝ ያንን ያልሽውን ቃል ለእኛም በጆሯችን ስላሽነ ነው እኔ የሚያልኩትኝ። የቱ ቃል እንደሆነ ደግሞ ህሊናሽ ይነግረዋል። ባለቤትሽ ያለውን ቃል ነዋ። ምን አለ ስለሱ ነው? እሱ ወደ ውጪ እሱ አይመለከተውም። ስለኔና እሱ ያለው አንቺ ያልሽውን ነው ያልኩኝ። ለእኛም ስላልሽነ ነው እኮ አልኩሽ። ምን አልኩኝ? እሱ ምን አለና ያለውን ነው ያልሽነ። ለእኛም ለእኔ ብቻ አይደለም፣ ሌላም ሰው ምስክር ካልፈለገ ይመጣል። ምንድን ነው ቃሉ? ቃሉ ምንድን ነው? እሱ ያለው አሁን እሷ እንደዚህ ያለችውን ነው ያለ ያልኩትኝ። እሱ ያለውን እኛም የሰማነውን ነው ከእሷ ጋር ሁነን የምትለውን ነው ያለን ያልኩኝ እኮ ነው። አልገባኝም። ግን እያዘጋጀነው ነው አብረን ለመስራት። አሁን እሷ ሱቁን ሰጣሽ ለምን አልሰራችም ለሚለው ማስረዳሽ። ይሄኛው ግን መለያየቱ ግን ስትመጪ ለምን ተለያያችሁ ባልሽው ይሄን ያህል ብር ያስፈልጋል ሲባል በሰዓቱን ያ ብር አልነበረኝም፣ ሰርቼ ተለውጬ በቤቴ ሰርቼ መጠን አብረን እንሰራለን ብዬ ነው ያማከርኳት። አላለችም ካለች አትዝለዩ ንገሪያቸው። ከዛ እሺ ብዬ አቅፊያት በቃ ትንሽ ቤቱኛ ልስራና ተንቀሳቅሽ እመጣለሁ አልኳት። ሀቡዬ ወላሂ ነው የምልሽ እንደዚች ደርድሬ 2 ቅባት ቪዲዮ አድርጌ ስፖስት ወዲያውን መጣ በዋትሳፕ አልሐምዱሊላህ ብላ ብሎክ ሎክ አደረገችኝ። በዚህኛው ብሎክ በዚህኛው ብሎክ ምንም ነገር ሌላ ነገር አልተናገረችም። እኔን ታዩ ባሌንም ብሎክ ሁላችንም ቦላለከችን። ከዛ አንስቼ ነው እኔ እንዴት እሺ ብለኝ እኔም እኮ ለወንድሜ ፓስፖርትን አውጣ ብየው የሰርቻ አጠራቅሜ አብሬያት እሰራለሁ ብዬ እንዳለ ውሃ ሆኗል። እሺ ይሄ ውሸት ነው ካለሽ ትናገር፣ አትዝለዩ ስትናገሪ። እሺ በመሀላችሁ ይሄ ተፈጠረ። አንቺ አሽሙር ስትናገር የነበረው ለምንድን ነው? ስለ ቦለከችሽ ተናደሽ? አንድም ቀን ሀቡዬ አንድም ቀን አሽሙር ከተናገርኩ ታምጣው ሪካርድ። ወላሂ እኔ ሀቡዬ ከስሬ ውጭ ሌላ የለም። እኔ እሺ አንድ ሰው ካወራሽ ስለሷ ምን የሚመስላት ነው? ጭራሽ ጓደኛም የለኝም። ችግር የለውም። የአሽሙሩ ማስረጃ ስለሌላት አሽሙር ስትናገሪ ስታይ ቦለከችሽ፣ በዋትሳፕም በቲክቶክም ቦለከችሽ። አለቀ ነገሩ። ካለቀ በኋላ ይሄ የኔ ጉዳይ ላይ እኔን ባለቤቷ የሰደበኝ ላይ ሞዴሬተሮቼ ቤት ከፍተው እየተናገሩ ረዋን እንዴት ሀቢባን እናቴ የምትላትን በባሏ ታሰድባታለች አውቃ ነው ብለው እየተሳደቡ አንቺ ገብተሽ አስተያየት ሰጠሽ። እሷ ደግሞ በሰዓቱ ታሜ ጋር ለመኖሯ እኔ እርግጠኛ ነኝ። ለምን ነግራኛለች። ኦልሬዲ ታሜ ጋር እንደምትሄድ እስከ ሌሊቱ 3 ሰዓት ድረስ አቅ ነበር እኔ ራሴ ኦልሬዲ ግን ምንድን ነው ያለችው? ሳሎንና መኝታ ቤት ሆነው እርግጠኛ ሆና ነው ስታወራ የነበረው። ግን አንቺ እውነቱን ታውቂ ነበረ። የሸኘኝ ራሱ ታሜ ነው። እኔ እያንዳንዱ ነግራት ነበር። በነገራችን ላይ ባልነግራት ኖሮ ግን ተበልቼ ነበር። እኔ ተበልቼ ነበር። አንቺ እንዳሰብሽው እንዳቀድሽው አላማሽ ተሳክቶልሽ ነበር። ግን አላህ ጥሎ አይጥል። አንቺ ግን እርግጠኛ ሆነሽ እሷ ሳሎን እሱ መኝታ ቤት እንደዚህ ነገር እርግጠኛ ሆነሽ በቃ እንዳየ ሰው ነበረ ስትናገሪ። ድራማ እየሰሩ እንዲህ እያሉ ያ ምንድን ነው? እሺ ምን ማለት ለምን አስፈለገ? ትልቅ ሰዎች ነን። ለምን አስፈለገ? ለምን በእኔና በሀቡ መሀል መግባት አስፈለገ? በአጭሩ አጭር አማርኛ ለምን አስፈለገ? አሁን ጥያቄሽ እኔ እየመለስኩ እየሄድኩኝ ነው። ምንድን ነው ያልሽ? አሽሙር ስትሰራ ነው እኔ ብሎክ ያደርግሻት ያልሽው። ሲጀመር እኔ ቪዲዮ ገና ቀይን ከቤት አስተካክዬ ቪዲዮ የቀረስኩ ቀን አይደል አንቺ ብሎክ ያደረግሽ። ይሄን ስትመልሽልኝ ነው የሀቡን ለምን እንደዛ እንዳልኩ ደግሞ የምመልስ። አትዝለዩ። የኔን ጥያቄ እየዘደሻት ሂጂ። ለምን ትዘዩዋለሽ? ጥያቄ ዝጉት። ምንድን ነው? አትዝለዩ። ጥያቄ እንደዚህ አይነት ኮመንት የምትጽፉ ሳይድ አትያዙ ጋይስ። እንደዚህ አይነት ኮመንት የምትጽፉ ከሆነ ኮመንቱ ይዘጋል። ሳይድ አትያዙ። ሳይድ አትያዙ። እነሱ ይታረቃሉ። ሁለቱም አንድ ሀገር ነው ያሉት። ሀሲናት ነጋዴ ናት፣ ነጋዴ ናት። ሞዴሬተሮቼ እንደፈለጉ ስለኔ ይከራከሩ፣ ስለኔ ምን ይበሉ። ሀሲናት ነጋዴ ናት፣ አያገባትም ስለኔ። ሞዴሬተር አይደለችም። አርፋ ስራዋን ነው መስራት ያለባት። ያንን አስተያየት መስጠትም አልነበረባትም።
ቢካዝ ማንም ሰው በእኔ ምክንያት ችግር ላይ እንዲወድቅ አልፈልግም። እቺ ልጅ ነገ ተከሳ የሰው ስም በማንሳቷ ተከሳ ችግር ላይ እንድትወድቅ አልፈልግም። ሞዴሬተሮች ነጋዴዎች አይደሉም፣ ምንም አይሆኑም እነሱ። እቺ ልጅ ግን ነጋዴ ናት። ስለዚህ ማንም ሰው ስለ እኔ ተከራክሮ ስለ እኔ ምንም ነገር ብሎ የሰው ስም አንስቶ ተከሶ ምንም አይነት ችግር እንዲወድቅበት ኦር ፖሊስ ጣቢያን በመመላለስ በትራንስፖርት ገንዘቡን እንዲጨርስ ወረቀቱ ምንም ላይመጣ ይችላል። ግን ጊዜውንም ጉልበቱንም እንዲያባክን አልፈልግም። ረዋን ተከሳ ስንት ዓመት ሰው ከሳ ፍርድ ቤት ስትመላለስ ያለውን ውጣ ውረድ የሚፈጀውን የታክሲ የሚፈጀውን ጊዜ ስራ ማጣቱን ስራ ፈቶ ፍርድ ቤት መመላለሱን ታውቀዋለች። ስለዚህ እቺ ልጅም እንደዚህ አይነት ነገር እንዲደርስባት አልፈልግም። እኔ ህሊና አለኝ። እኔም ስደተኛ ነኝ፣ የልጆች እናት ነኝ። እቺ ልጅ የልጆች እናት ናት፣ ሰርታ ዳሪ ናት። ስራዋን አርፋ እንድትሰራ እንጂ ለእኔ በመከራከሯ ምንም አይነት ነገር እንዲደርስባት አልፈልግም። እዚህ ጋር ሳይድ አትያዙ፣ ለማስታረቅ እንጂ ለማጣላት አይደለም። እኛ እዚህ ጋር ቁጭ ያለ ነው። እኔ አንቺን ስምሽን ባጠፋ ውለታ ቢስ ብሆን ከሀዲ ብሆን ችግር የለውም። ገባኝ ረዋን፣ አንቺ እንደዛ አይነት ችግር የለውም እኮ ግን ከሀዲ ሰው በውስጤን ሳይወጣ እነሷ እንዳለችው አይነት ልጅ አይደለሁኝም። ምንም አይነት ነገር ከአፌ ሳይወጣ ለምን እንደዛ ልታደርግ ቻለች? እኮ አሲናት እሱን ንገሪያት። ለምን እኔ ምንም ነገር ቁርአን የተቀራብኝ የቤቴ መልካምነቷን አልረሳም። ሌላም ደግሞ ከጀርባ አሉ ሲያስታምሙ የነበሩ። ለመጀመሪያ ጊዜ ግን የተዋወቃችሁት አንቺ መኪና ውስጥ ራስሽ ልጥይ ስትይ እሷና ባሏ መጥተው በመኪና አድነውሻል። ቁርአን እየተቀራብኝ የዛኔ እሷም ነበረች፣ ባሏም መጥቷል። ይሄ መልካምነቷን አይቼ ነው ነይ የልጅ እናት ነሽ ነይ እላይ ያለውን እኔ ስለማልጠቀምበት እላይ ያለውን ሱቅ ቃሽን ደርድሪና ግማሽ ቀን እኔ ጋ እኮ ትውል ነበር ላይቭ ላይ አይደለ? የአንቺ ቃ አለመሸጥና መሸጥ እኔ ምን ተጠያቂ ሆናለሁ እኔ? ጠያቂ ካልመጣ አንቺ ምን ታደርጊያለሽ? ከስተመር ካልመጣ እሷ እዚህ ጋር እላይ ቦታ እስከሰጠኋት ድረስ ነገሮች እስኪስተካከሉኛ ማስፋት ነበር አላማችን። ወንድሟ ይመጣል ሽፎን ይሸጣ ምንድን ነው ይሰፋል፣ ልምድ አለው ምናምን ስትል በቃ እናመጣዋለን ወንድምሽንም እንትን እንላለን። በቃ ነገሩን እናሰፋዋለን። መሀላችሁ ታዲያ እንደዛ ጥሩ እህትማማቾች የነበራችሁ የተዋወቃችሁበት አጋጣሚም ማለት የሰው ልጅ ራሴን መኪና ውስጥ ልከት ስል መጥቶ ካዳነኝ ነፍሴን እንዳዳነልኝ ስለምቆጥረው ባለውለታዬ ነው። ገባሽ? ስለዚህ ሀሲናት ባለውለታሽ ናት። ከዛ አንቺ ደግሞ መልሰሽ ባለውለታዋ ነሽ። ለምን ሱቅሽን አስጠጋሻት? በዚህ ውድ ክራይ ቦታ ሰጠሻት። ከላይ ወንድሟን ልታመጡ ሽፎን ሊሰፋ ተባብራችሁ ልታድጉ ልትሰሩ ሰላም የነበራችሁ ሰዎች መሀላችሁ ምን ገብቶ ነው? ለምንድን ነው የሻከረው እና የተለያያችሁ? ማለት ገባን። ሁለት ልጆች አሉ እነሱ እሷ እኔ ሆነንና ራት በላን እያወራን ነበር ምናምን። ከዛ መጣሁ ልጄ እናፈቀችኝ። ታስታውሻለሽ? ወደ ሱቅ በልተን እራታችንን በልተን ወደ ሱቅኛ እየተመለስን ልጄ ናፈቀችኝ መጣሁ አለች፣ ሄደች። በንጋታው እኔ ወንድም ባሌ ሚስጥሯን ማውራት አልፈልግም አልሽ። ከዛ መሄድ እፈልጋለሁ አልሽ። የቤተሰብ ጉዳይ ነው አያገባኝም አልኩኝ። ዝም አልኩሽ። እቃሽን ይዘሽ ሄድሽ። ምንም ክፉ ንግግር እሷም ሳትናገረኝ እኔም ሳልናገራት አለቀ ማለት ነው ነገሩ። ሄደች። ከዛ ወዲያው ምንድነው መነካካት ስለማልፈልግ ራኩኝ። እኔ ስራዬን መስራት ጀመርኩኝ። ሌላ ምንም አልደረሰችብኝም፣ አልደረስኩባትም። እቃዋን ግን ብሎክ ለምን አረግሻት ታዲያ? በሰላም ከተለያያችሁ መረጃ የለኝም። ያለ መረጃ እንዴት ብዬ እንትን ልበልሽ? አሽሙር ታወራለች። ኦኬ አሽሙር ነገር ስታወራ አንቺ መመለስ ስለማልችል ያንን በዛ የሆነ ግርግር ምናምን መፍጠር አልፈልግም። እሷ ያንን ፓርት ትፈልገዋለች፣ እኔ ደግሞ አንገቴ እንደፍቼ መስራት ነው የምፈልገው። ከዛ ከጭቅጭቁ ከመመላለሱ ብሎክ ነው እኔ የሚሻለኝ። ደስ የሚለኝ ያ ነው። በቃ ብሎክ አደርጋለሁ። ያንን ሰው አላየውም፣ አያየኝም፣ ሰላሜን አይነሳኝም፣ ሰላሙን አልነሳውም። ስራዬን እሷም ስራዋን እኔም ስራዬን እሰራለሁ። በቃ ያ አሪፍ መፍትሄ። አሁን ሰላም እኮ ነን። ሰላም እሷም እኔ አይቻችሁ አላቅም፣ አይቻት አላቅም። እኔም ስራዬን ነው የምሰራው፣ እሷም ስራዋን ነው የምሰራው። በሰላም የተለያየ ሰው ኦኬ አሽሙር ተናገረች። ለምን አንቺስ ለምን አሽሙር ትናገሪያለሽ? በሰላም ተለያይታችሁ ግን መረጃ የለኝም። ችግር ይሄንን ማውራት አልችልም ላንቺ
አሁን ተለያየንበት ያለሽ ምክንያት አንድ ስለቀረ ልነግርሽ ነው። የተለያየንበት ምክንያት ሱቅን ይዛለን ተብለን ይሄን ያክል ብር እኔም እሷን ባለቤቴም ቁጭ ብለን ይሄን ያክል ብር ያስፈልጋላል። እያንዳንዱን ነገር ስታወሪ ዘለሽ አታወሪ። ምክንያቱም ሀቡም እንድትረዳን ወደ 40,000 ድርሃም መጣና ምን አልኳት፣ በስነ ስርዓት መጥቼ ምሳ ይዤላት ሻይ ይዤ ረዋን ውዴ እንደዚህ አሁን ላይ ይሄን ያህል ብርኛ መክፈል አንችልም። ትንሽ ለራሴ ሁኜ ልስራና አላህ ሻሂድ አለ በሁለታችን መሀል ትንሽ ልስራና ከዛ በኋላ መጥቼ አብረን እንሰራለን ብያት ነው የተለያየ ነው። ከዛ በኋላ ነው እሷ ሌላ ሰው የሆነችው። ከዛ እንደዛ ብዬ መጥቼ ከቤት ያለችኝ ሱቁ 40,000 ድርሃም ተባለና 20,000 ድርሃም ይደርስባችሁ ነበር። እናንተ ደግሞ በሱቃት እንዳለ ሆኖ ሌላ አዲስ ሱቅ ሽፎን ላስረዳሽ አቡዬ በደንብ እንዲገባሽ ማለት ነው። እኔና እሷ ባለቤቴ ቁጭ ብለን የተነጋገርነው ይሄን ያህል ብር ያስፈልጋል ተባለ። ያንን ብር እኔ የለኝም ትንሽ ልስራና የቤት ሰራተኛ በዛ ሰዓት አልነበረኝም። በዛ ሰዓት ከሷ በመጣበት ሰዓት የቤት ሰራተኛ አልነበረኝም። ሰራተኛ ማስቀመጥ አለብኝ። ሁለተኛ አቡዬ ስለማጠባ ከሷ ጋር ሂጄ ስውል ጡቴ ያው እንግዲህ አንቺ እናት ስለሆንሽ አቡዬ ታውቂዋለሽ ውጥር ነው የሚል የዛን ጊዜም ናፍቀኛለች ሳይሆን ጡቴን አመመኝ ብያት ነው ሄድኩኝ። አብሬያት ስሰራ ውዬ ሲቀጥል ደግሞ እሷ ጋር ሁኜ ኦርደር ያልወጣው እኔ ላይቭ ላይ አልገባም። ሲቀጥል ሲያማት ስለ